እመኑ እንደዚህ አይነት ሁኔታ ውስጥ ከሆናችሁ በህይወታችሁ በጣም ትልቅዬ ቁማር እየተጫወታችሁ ነው፣ ያለ ምንም ጥርጥር ማለት ነው። ከእንደዚህ አይነት ሰው ጋር ከሆነ ህይወታችሁን እየገፋችሁ ያላችሁት፣ ከእንደዚህ አይነት ሰው ጋር ከሆነ ሪሌሽንሽፕ የጀመራችሁት፣ እመኑ የሆነ ጊዜ ላይ ብቻችሁን አውላላ ሜዳ ላይ ትቀራላችሁ። ብዙ ነገራችሁን ካጣችሁ በኋላ ብዙ ነገራችሁን በቃ አሁን ላይ በእንደዚህ አይነት ህይወት ውስጥ ካላችሁ በእናታችሁ ቶሎ አምልጡ። ስፔሻሊ ሴቶች የኔ ለእናንተ አዳላለሁ። ስፔሻሊ ሴቶች እንደዚህ አይነት ህይወት ውስጥ ከሆነ እየኖራችሁ ያላችሁ አምልጡ። እኔ እህታችሁ ልምከራችሁ፣ ከራሴ ጋር ህይወቴ ከኖርኩበት ልምከራችሁ። ማንም ሰው ፍቅር ክብር ካልሰጠሽ በግድ አንቺ ስለፈለግሽው ብቻ ያ ሰው ለአንቺ ሊሆን አይችልም። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤት አዲስ ሆናችሁ ሰብስክራይብ፣ ነባሮች ደግሞ ሼር እና ላይክ ያደረጋችሁ አብራችሁን ቆዩ። አንዳንዴ የምንኖረው ህይወት አንዳንዴ ከኛ ጋር ያለው የህይወት አጋራችን ነው ብለን የምናስበው ሰው በህይወታችን ቁማር ይጫወታል። በጊዜያችን፣ በእድሜያችን፣ በስነ ልቦናችን፣ በብዙ ነገራችን ቁማር ይጫወታል። ይህ ማለት የኛም ድክመት ነው፣ የኛም ደካማ ጎን ነው። ያህን እንዲሆን የፈቀድንለት እኛ ራሳችንን ማለት ነው። ማለት በመጀመሪያ ደረጃ የማንፈለግበት ቦታ አንገኝ። የማንፈለግበት ቦታ እኛ ስለፈለግን ብቻ ለኛ ያ ቦታ ክብር ከሌለው፣ አብረነው ያለነው ሰው ለኛ ፍቅር ካልሰጠ፣ ክብር ከሌለው፣ ፍላጎቱ ከኛ ጋር የመሆን ፍላጎቱ ከሌለው የሆነ ጊዜ ላይ እመኑን ትቶን ይሄዳል። ፍላጎቱ ምጥጥ ብሎ ሲያልቅ ከዛ አውላላ ሜዳ ላይ ትቶ ይሄዳል እኛን ማለት ነው። በዛ ሰዓት ያሳለፍነው የሆነለት ውለታ ለሱ ብለን እሱ ለማግኘት የወጣነው የወረድነው ሁሉ ኢምንት እንኳን ሳይገደው ጥሎን ይሄዳል ማለት ነው። እንደዛ እንደሆነ ያደረግነው በነገራችን ላይ እኛ ራሳችን ነን። ያ ሰው እንደዛ እንዲሆን የምናደርገው እኛ ራሳችን ለራሳችን ክብር ስለሌለን፣ ሲጀመር የማንፈለግበት ቦታ ስለተገኘን መጨረሻችን ብቻችንን መቅረት ይሆናል ማለት ነው። በነገራችን ላይ ማንንም ሰው በጉልበት የራሳችን ማድረግ አንችልም። አንድ ሰው ስለፈለግን ስላፈቀርን የኛ እንዲሆን ስለተመኘን ብቻ የኛ ልናደርገው አንችልም። ምክንያቱም የዛም ሰው ፍላጎት ግዴታ መኖር አለበት። በእኛ ፍላጎት ብቻ የሚሆን ነገር የለም። አያችሁ አይደለም? አብዛኛውን ጊዜ የኛ ሰዎች ጥፋት የራሳችንን ስሜት ብቻ ነው ሳይድ የምናደርገው። ለምሳሌ ብዙ ሬድ ፍላጎችን እያየን ትክክል ያልሆኑ ነገሮችን እያየን ችላ እንላለን። ቢካዝ ስለምንወደው ያንን ሰው ለማጣት ስለማንፈልግ፣ ወይ ደግሞ ነገ ላይ ደህና ይሆናል ብለን ስለምናስብ፣ ወይ ደግሞ እኔ አስተካክለዋለሁ ብለን ማለት ነው። ኧረ በስመ አብ ሙቺ አያስተካከልልሽም። በተለይ ወንድ ልጅ ማለት ነው። በተለይ ወንድ ልጅ ካፈቀረሽ ከወደደሽ የራሱ ሊያደርግሽ ከፈለገ ኦፍኮርስ ብዙ ነገሮችን ሊተው ይችላል አንቺ ብሎ። ግን ስላፈቀርሽው አንቺ እሱን ስላፈቀርሽው እግር በእግር ዳዴ ብለሽ እሱን ስለተከተልሽው እመኚኝ ወንድ ልጅ የራስሽ ልታደርጋችሁ በቃ እመኚኝ። የፈለገ አይነት ጥሩ ፐርሰናሊቲ ቢኖርሽ፣ የፈለግሽ ኩል ብትሆኚ፣ የፈለግሽ በቃ ምን አይነት ሴት ለበልሽ፣ በቃ ወንዶች ሁሉ የሚመኟት አይነት ሴት እንኳን ብትሆኚ ወንድ ልጅ ካልፈለገሽ አልፈለገሽም ነው። አንቺ ጊዜሽን እሱን እግሩን እየተከተልሽ ስለኳተንሽ የራስሽ ልታደርጋችሁ ሰው መጀመሪያውኑ እማትፈለጊበት አትገኝ። እህት አለ የኔ ቆንጅዬ፣ እውነት እማትፈለጊበት አትገኝ። ሲቀጥል ደግሞ ለራስሽ ክብር ስጭ። መጀመሪያ ለራስሽ ክብር ሲኖርሽ ሰው ያከብርሻል። አንቺ የራስሽን ቫሊዩ ስትረጂ ሰው ያንቺን ቫሊዩ ያውቃል። አንቺ ለራስሽ ክብር ሲኖርሽ ሌላው ያከብርሻል። ገባሽ? ራስሽን ስትፈልጊ ራስሽን ስትወጂ ከዛ በኋላ ነው የሌላ ሰው ፍቅር የሌላ ሰው መውደድ ሊመጣ የሚችለው። እኔ ሳልወድ
እንዴት ሌላው ሰው እኔን እንዲወደኝ እፈልጋለሁ? ጋይስ ከባድ እኮ ነው። እኔ እውነት ሞኝ እያለሁ የሰራኋቸው ስህተቶች እስቲል ይቆጩኛል። ምን ሆኜ ነው ግን? ምኔን አሞኝ ነው እንደዛ የተጃጃልኩት እላለሁ። እግዚአብሔርን ነው ለራሴ አንዳች አክል ፍቅር ሳይኖረኝ የተወደድኩ ሲመስለኝ የነበርኩበትን ጊዜ ሳስበው እኔ ስቃለሁ ዛሬ ላይ። እውነት የምሬን ነው የምላችሁ። እኔ ለራሴ ፍቅር ሳይኖረኝ ራሴን ሳላከብር ራሴን ሳልወድ የሆነ ሰው እኔን እንዲወደኝ ጠብቃለሁ። እንዴት ይሆናል ይሄ? አይሆንም እኮ እናቴ፣ አይሆንም፣ አይሆንም። እንደዛ አይነት ነገር የለም። በቃ አንቺ መጀመሪያ ለራስሽ ክብር ይኑርሽ። ውደጅ እኮ እሰየው። መውደድ እኮ ሸጋ ነው። አፍቅሪ እኮ እግዚአብሔር ይመስገን። ማፍቀር ቆንጆ ነገር ነው፣ ጸጋ ነው። ነገር ግን ራስሽን ጥለሽ አይደለም፣ ራስሽን ጎድተሽ አይደለም፣ አይሆኑ ሆነሽ አይደለም። ገባሽ? ያፈቀርሽውንም ሰው እጅሽ ለማስገባት ዋተሽ አይደለም፣ ሲሰጥሽ ነው የራስሽ ሊሆን የሚችለው። በቃ ስሜቱን አጣጥምሽ እለፊው፣ ማሰላማ። ከዛ ውጪ ግን በተለይ እኛ አረብ ሀገር ያለን ሴቶች እኛን የሚያክል ይሄን የሚያክል ችግር አለብን። በጣም ነው የምላችሁ፣ በጣም አስቀያሚ የሆነ ችግር። ብቸኝነትን በጣም እንፈራዋለን። በቃ ሰው በጣም ከመፈለጋችን የተነሳ ምን አይነት ሰው ላይ እንደምንወድቅ ራሱ አናውቅም። እያወራን ሁሉ በቃ ወደድኩሻለሁ ብሎ የሚያገባን ይመስለናል። እግዚአብሔርን ነው ብላችሁ ወይኔ፣ ኧረ ወይኔ እግዚአብሔርን በጣም ነው የሚያስጠላው። በጣም የእውነት በጣም ነው የሚያስጠላው። ማለት መጀመሪያ ራሳችን እኛ ለራሳችን ዘብ መቆም ስንችል ሌላ ሰው ለኛ ዘብ መቆም ይጀምራል። እኛ እየተገፋን አልፈልግሽም እየተባለን አይ በቅተሽኛል እየተባለን ሙጭጭ ብለን የኔ ካልሆንክ አይ አረ ይሄድ አረ ይሄድ ስጋና ደሜ ከሱ ነው እንዴ ተሰራው። ሴቶች በቃ አክብሯችሁ ፍቅር ሰጥቷችሁ የምሬ ነው የምላችሁ። በቃ ሴትነታችሁን እንድትወዱ የሚያደርግ እንጥፍ ሰው አለ። ከማይሆን ሰው ጋር ህይወታችሁን አጨርሱ። እድሜያችሁን፣ ጊዜያችሁን እልፍ ሲሉ እልፍ ይገኛል አይደል? በቃ ጥሎ ማለፍን ልመዱ። ማለት ብዙ ሴቶች በእንደዚህ አይነት ህይወት ውስጥ ሆነው ጊዜያቸውን ያባከኑ ሴቶችን ስለማውቅ ትክክለኛ ያልሆነበት ቦታ ሆነሽ ሙሉ ከምትሆኚ ትክክል የሆነ ቦታ ላይ ሆነሽ ብቻሽን ሆኚ። በቃ ብቻሽን ድልት ምችት ብለሽ ኑሪ። ፍቅር ክብር ከማይሰጥሽ ሰው ጋር እዛ ዘላለም አለምሽን እየተርመጠመጥሽ እድሜሽን፣ ልጅነትሽን፣ ውበትሽን እንክትክትክት አድርጎ በልቶ የሆነ ሰዓት ላይ እንደ ሸንኮራ እንደማስቲካ ያደርግሽና ምጥጥ አድርጎሽ ባይሻል። ያኔስ ምን ልትሆኚ ነው? ንገረኝ እስኪ ምን ትሆኛለሽ? ቁጭ ብለሽ ታለቅሻለሽ። የሀ ቀን እስከሚመጣ አጠብቁ ፕሊዝ ሴቶች። ይሄ ምንድን ነው? እንዴት ነው የሚገለጸው? የሆኑ ምልክቶች አሉ፣ ትክክል ያልሆኑ ምልክቶች አሉ። እነዛ ምልክቶችን ችላ አትበሉ። አብራችሁ ያለው የወንድ ጓደኛም ሆነ ዋቴቨር ባልም ሊሆን ይችላል። ግን ትክክለኛ የሆነ ያልሆነ ሰው በጣም ብዙ ሬድ ፍላጎችን ያሳያቸዋል። ለምሳሌ መጀመሪያ አካባቢ ለእናንተ ብዙ አይነት ሰዓት ነበረው። በቃ በጣም በቃ ለእናንተ የፈለገ ነገር ቢሆን ሰዓት አያጣም። ሊደውልላችሁ፣ ቴክስት ሊያደርግልሽ፣ እንደሚወድሽ ሊነግርሽ፣ ለአንቺ የሚሆን ጊዜ አያጣም። ከዛ በኋላማ ምንድን ነው የሚሆነው? ከዛ በኋላማ ስደውይ እንኳን ላታገኙ ትችላለሽ። ቴክስትሽ ራሱ አይመለስም። ከዛ ምን ነው ስትይ ስራ ላይ ነበርኩ ይላል፣ አልተመቸኝም ይላል፣ ከቤተሰቦች ጋር ነበርኩ ይላል። ያኔ ስራ አልነበረውም እንዴ? ያኔስ ሚሊዮን ጊዜ ሲደውልልሽ ቤተሰብ አልነበረውም እንዴ? ምን ተገኘ ዛሬ? ዛሬ ነው እንዴ ስራው ትዝ ያለው? አያችሁ? ከዛም አንቺ ጭቅጭቅ አትረብሽኝ ባክሽ ትባያለሽ በስተኩል ለማታ። በስተመጨረሻ ላይ ብዙ ነገር ከረፈደብሽ በኋላ አትረብሽኝ እባክሽ ተይኝ በቃ አልፈልግሽም ትባያለሽ።
እንደዛ ከመባላችሁ በፊት አምልጡ። በእውነት አምልጡ። በቃ ግዴታ እኮ ወንድ ልጅ እንደሚወድሽ እንድታቂ መደለል የለበትም። ማለት በቃ ወድሻለሁ፣ አፈቅርሻለሁ እኔ ያላንቺ ምናምን ነው እንደዛ ግዴታ ማለት አለበት አይደለም። እኔ እያልኩ ያለሁት እንደዛ ሳይሆን ክብር የሚባል አለ። ክብር በቃ ክብር የሚባል ነገር በነገራችን ሴት ልጅ ፍቅር አብዛኛውን ጊዜ ምንድን ነው የሚባለው? ሴት ልጅ ፍቅርና መደለልን ትፈልጋለች፣ ወንድ ልጅ ደግሞ መከበርን ይፈልጋል ይባላል። ሴትም ልጅ ክብር ትወዳለች። በነገራችን ላይ በጣም ሪስፔክት የሚያደርግ ወንድ ይወዳሉ ወንዶች። የምሬን ነው የምላችሁ። ማለት እዚህ ላይ ማንሳት አለብኝ እኔ አላቅም። እኔ የመጀመሪያ ፍቅረኛዬ ያው ያለፈ ነገር ስለሆነ የመጀመሪያ ፍቅረኛዬ ልበል እና የመጀመሪያ ፍቅረኛዬ በቃ ክብር ትጠላላችሁ። እግዚአብሔርን ነው የምላችሁ። እውነት ሴት ልጅ በነገራችን ላይ ይሄ ሌላ ርዕስ እንዳይሆንብኝ እንጂ ሴት ልጅ ነገሮች ከረፈደ በኋላ ነው የሚገባት ብዙ ነገር ማለት ነው። እኔ በሰዓቱ ብዙም ስንሳት አይሰጠኝም ነበር እና ተቀጣጥረን እኔ እስከምመጣ ቀድሞኝ ነው የሚመጣው። የታወቀ ነገር ነው በቃ የታወቀ። ቢያንስ ይሄ ጀግንነት ነው እያልኩ አይደለም። ማለት ግዴታ እኛ ማስጠበቅ አለብን እንደዚህ መኩራት አለብን ምናምን እያልኩ አይደለም። ያኔ ባለማወቅ ልጅነትም ስለነበረ ምናምን የሰራሁት ስህተት ሊሆን ይችላል። ስህተትም ሳይሆን በቃ ስላልተመቸኝ እሱ ቀድሞኝ ወጥቶ ይጠብቃል። እኔ የሆነ ሰበብ አስባብ ፈጥሬ ከቤት ይወጣለሁ ምናምን። ከቤተሰቦች ጋር ስለነበር ከቤተሰቦች ሰበብ አስባብ ምናምን ፈጥሬ ታክሲ ይዤ ምናምን እስከምወጣ ድረስ እሱ ቀድሞኝ ነው የሚደርሰው። ከዛስ ልክ እኔ መጥቼ እግዚአብሔርን ነው የምላችሁ አንድ ቀን በህይወቴ ቁጭ ብሎ ሰላም ያለኝን ቀን አላስታውስም። በቃ መጥቼ እኔ ሰላም አለው። ልክ መጥቼ እንደደረስኩ ብድግ ይልና አቅፎኝ ምናምን ሰላም ብሎኝ ወንበር ስቦ አስቀምጦኝ ነው የሚቀመጠው። ዛትማን በጣም ልጅ እኮ ነኝ። ያን ያህል ክብር የማቅበት እድሜ ላይ እንኳን አልነበርኩም። ተረዳችሁ ነው አይደል? የሚወድሽ ሰው በቃ ፈልጎ አይደለም እኮ ሳይፈልግ ነው የሚያደርገው። በነገራችን ላይ አንዳንዴ አስተውላችሁ አፍቅራችሁ ካወቃችሁ አስተውላችሁ ታውቃላችሁ። እወድሃለሁ ሴቷ ወንዱም ቢሆን እወድሻለሁ ልበላት ብሎ አይደለም የሚለው። ሳታስቡ እኔ ገጥሞኛ ቃል እኔ እወድሃለሁ ብዬ ልለው አስቤ ሳይሆን በቃ እንዲሁ ዝም ብዬ እወድሃለሁ ሳላስብ ቃል ከወጣ በኋላ ካፌ ነው እንዳልኩት ራሱ ማውቀው። ወይ ደግሞ ሳታስቢ አቅፈሹት ስም ያለሽ ይሄ ካልኩሌሽን ሰርተሽ አይደለም። ተረዳሽ? እና የሚወድሽ ሰው እያንዳንዷን ከአንቺ ጋር ለሚያደርገው ለሚያወራው ለሚሆነው ነገር ሁሉ ይጠነቀቅልሻል። እውነት ዛሬ ላላለሽ አይደለም ለወደፊትሽ ራሱ ያስብልሻል። ወደፊት ለገና ምን ልትሆን ትችላለች ይቺ ልጅ እንደዚህ ነገር ሀብን ቢያደርግ ምንድን ነው ልትሆን እንደዛ ይላል። አንዳንድ ወንድ ወይኔ አምላኬ ቆንጆ አድርጎ በሴት ልጅ ህይወት ቁማር መጫወት ይፈልጋል። ቆንጆ አድርጎ ቆንጆዬ ጅል ካገኘ እድሜ ዘላለሟን እያጃጃላት መኖር የሚፈልግ ወንድ አለ። እንደዛ አይነት ቦታ ላይ አትገኙ፣ ወይ ቶሎ ንቁ። በቃ ሌላው ደግሞ ቆንጆ አድርጎ ይዋሽሻል። አይን ያወጣ ውሸት ይዋሽሻል። ያይሹን እኮ አይኔን ግንባር ያድርገው ይላል። በቃ ለስሜትሽ ምንም አይነት ጥንቃቄ አያደርግ። ለምንድን ነው እንደዚህ አይነት ቦታ ላይ ጊዜያችሁን የምታባክኑት? ሴቶችዬ ህይወታችሁን አስይዛችሁ ቁማር አትጫወቱ። በቃ በህይወታችሁ ቁማር አትጫወቱ። ከሄደ ነው በቃ። ህይወትን ማወቅ እስካለባችሁ ጊዜ ድረስ በደንብ እያወቃችሁ አትሄዱ። ግን ከጥፋታችሁ ተማሩ። ማንም ሰው እኮ ጥፋተኛ አይደለም አይባልም። እኔ አንድ ጓደኛ ነበረችኝ በጣም የሚገርማችሁ። ዛሬ የሆነ ፍቅረኛ ትይዛለች። ከዛ የሆነ ሰዓት ላይ ብሬክአፕ ሲያደርጉ ሳምንት እንኳን አይፈጅባትም ሌላ ሰው ልትይዝ ማለት ነው። ከዛ በቃ ፈጣሪ ካሰኝ ትላለች። ከሱ ጋር ደግሞ ትንሽ ትቆይና ብሬክአፕ አሁንም ታቆማለች። ከዛ ደግሞ አሁንም ሳምንት አይፈጅባትም ሌላውን ስትይዝ። ከዛ
አረ ጓደኛዬ ለምን እንደዚህ፣ አረ እባክሽን ፈጣሪ ልክሰኝ ነው፣ አረ ብሎ ነገር የለም እንዴ። ቆም ብለሽ አንቺ ስለ ህይወትሽ ካልተመራመርሽ ካላሰብሽ ሁሌ ፈጣሪ ላይ እንዴ ሁሌ ፈጣሪ ላይ አማረሽ ትችዋለሽ እንዴ? አይሆንም እንደሱ። ፈጣሪ እኮ ይጠብቅሻል። ኦፍኮርስ ከብዙ ነገር ይጠብቀናል። ነገር ግን ደግሞ አንቺ ራስሽን ጠብቂ። ምንድን ነው ከዛኛው ስህተቴ ብለሽ ተማሪ ከስህተትሽ። በቃ ትናንት ባደናቀፍሽ መንገድ ላይ ተመልሰሽ አትሂጂ። ድጋሚ መውደቅ አትፈልጊ። እኔ አሁን ብዙ ፋውል የሰራኋቸው ስህተቶች አሉ፣ ብዙ ማለት ነው። ከነዛ ስህተቶቼ እየተማርኩ ነው የምሄደው። ምን ሆኜ ነው የእሱ ስህተት ምንድን ነበር ያዛጋ? እኔስ ምንድን ነው ያጠፋሁት? አየሽ የራሴን እሱ ማሰላማ ሄዷል አይደለ? እግዚአብሔር ይስጠው መንገዱን ጨርቅ ያልቅር። እኔ ግን ህይወቴን ለማስተካከል ምንድን ነበር የኔ ጥፋት የሚለውን ነገር አሰምርበታለሁ። ሁላችሁም ሴቶች ማለት ይሄ ማለት ሴቶች ስል እኔ ምንድነው እኔ በሄድኩበት መንገድ ላይ እየሄዱ ላሉ ሴቶች ነው። ወንዶች በጣም ይቅርታ አድርጉልኝ አውቃለሁ፣ ቤተሰቦች አብዛኛዎቹ ወንዶች ናቸው። ነገር ግን ለእናንተ የሚሆን ቪዲዮ ሰራለሁ ብዬ አስባለሁ። ግን ከኔ የተሻለ ስለ ወንዶች ደግሞ ምንድነው የሚባለው ታውቁታላችሁ፣ ልባችሁ አይደል? የእውነት ታውቁታላችሁ ምን አይነት ሴት እንደምትፈልጉ። በነገራችን ላይ ማለት ነው ሴቶች እግዚአብሔርን እናንተ ጋር ልመለሰው ነው። ወንዶች ሹሩሩሩሩ የምትል ሴት እናቱ ትመስሏለች። ምንም እንኳን ቢወዳት አለ አይደለ? ራስሽን ጥለሽ ወንድ ልጅ ላንተ ስል ነው እሱ አይሰማሽም። በቃ እውነት ከወደድሽው ራስሽን ጠብቂ። ያንን ወንድ ከወደድሽው ራስሽን ጠብቂ። ወንድ ልጅ በጣም የሆነ እንትን ምንድን ነው የሚባለው ኩል የሆነች ሴት ይወዳሉ ወንዶች። በቃ እመኑ፣ ኩል የሆነች ሴት ይወዳሉ። አንቺ በቃ መጀመሪያ እሱን በማሳደድ ከምትሯሯጪ ራስሽ ላይ ስሪ ቆንጆ አድርገሽ። ከዛ በኋላማ ወይኔ ይሄ ለእኔ እኮ አይገባኝ የምትይው ሰው ወደ ህይወትሽ ይመጣል። በህይወትሽ ዳማ ቁማር እየተጫወተ ጊዜሽን ማባከን የሚፈልግ ወንድ ጋር ጊዜሽን አጫልሽ። የኔ እህት አለም ራስሽ ላይ ደግመሽ ደጋግመሽ ራስሽ ላይ ስሪ። ማንንም ብቸኝነት አይገልም። ከዛ ትክክለኛ ሰው በትክክለኛው ጊዜ ይመጣል። ሰው ብቸኝነትሽን ብቻ ለመሸሽ ብለሽ የማይሆን ህይወት ውስጥ አትግቢ። እኔ ቆንጆ እህት፣ ምናልባት ዛሬ ጥሩ ያልሆነ ነገር እያለፍሽ ሊሆን ይችላል። ግን እርግጠኛ ሆኜ የምነግርሽ ነገር ብዙ ነገሮች ይስተካከላሉ። ግን ስትሮክ ከሆንሽ ነው በቃ ጠንካራ ከሆንሽ የማታልፊው ነገር የለም። ሰው ጠንካራ ሁኚ። የማትፈለጊበት አትገኝ። ማንም ሰው እንዲሰብርሽ አትፍቀጂ። እሺ የኔ እናት፣ ማንም ሰው እንዲሰብርሽ አትፍቀጂ በእውነት። ምክንያቱም ሰው ደክመሽ ማየት አይሚን ደክመሽ ብትታይ ራሱ ማንም ሰው የአንቺን ያህል የአንቺን ህመም መታመም አይችልም። ህመምሽን አንቺ ብቻሽን ስለምትታመሚ ለችግሮች እጅ አትስጭ። የማያልፍ ቀን የለም የኔ ቆንጆ። ነገ ሌላ ቀን ነው፣ ታልፊዋለሽ። እና በሌላ ቪዲዮ ዳግሜ እመጣለሁ። እወዳችኋለሁ። ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። አብራችሁ ስለቆያችሁ ክብረት ይስጥልኝ። ባይ